ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ያው ዩኒት 7 ዋናው ርዕሳችን ስታቲስቲክስ ነው። በዚህ ርዕስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱ ሰብ ቶፒክ በተለያየ ሌሰን ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት ባለፈው በሌሰን 16 ላይ ሪቪው ኤክሰርሳይዝ ነው። በዛሬውም በሌሰን 17 ላይ የምንሰራው ሪቪው ኤክሰርሳይዝ ወይም የምትማሩት ሪቪው ኤክሰርሳይዝ ሆኖ ጥያቄዎችን ሶልቭ ማድረግ ይሆናል ማለት ነው። በዚህ መሰረት ይሄ እዚህ ያለ ጥያቄ ከቴክስት ቡካችሁ በቀጥታ የተወሰደ ነው ከሪቪው ኤክሰርሳይዝ ላይ። ስለዚህ ኤግዛምፕል 1 እንበልና the number of people who paid a tax were registered for 80 days and the data are as follow ይላል። ይሄ 80 ቀናት ነው። እዚህ ላይ ያሉት ጠቅላላ ቁጥሮች 80 ቀናት ነው እያንዳንዱ ታክስ የተከፈለው ማለት ነው። አሁን እዚህ ላይ ለምሳሌ 1 2 3 4 5 6 7 8 9 10 ነው። 1 2 3 4 5 6 7 8 8 ጊዜ 10 ስንት ናቸው ማለት ነው? 8 ጊዜ 10 80 ናቸው ማለት ነው። ብዛታቸው ስንት ነው? 80 ነው ማለት ነው። ቶታል ነምበር ይሄ ኤን ነው ማለት ይሄ ኤን ስንት ነው ማለት ነው? እዚህ ላይ ኤን is equal to ስንት ይሆናል? 80 ነው ማለት ነው። ኤን 80 ነው። ቶታል ነምበር ወይም ሰም ኦፍ ፍሪኩዌንሲ ማለት ነው። ይሄ ማለት ሰም ኦፍ ፍሪኩዌንሲ ማለት ማንን ነው? ኤንን ይሰጠናል ማለት ነው። አሁን እዚህ ላይ ኤ ላይ ኮንስትራክት ኤ ግሩፕድ ፍሪኩዌንሲ የተጠየቁት ኮንስትራክት ኤ ጥያቄ ላይ ግሩፕድ ፍሪኩዌንሲ ነው። ኮንስትራክት ኤ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ዊዝ 10 ክላስ 10 ክላስ ነው ያለው። ስለዚህ አሁን ዊድዙን እኛ ክላስ ዊድዙን እኛ በዚህ ፎርሙላ እንሰራለን ማለት ነው። ስለዚህ ግሩፕድ ፍሪኩዌንሲ እዚህ ያሉትን ቁጥሮች 80 ቁጥሮች ናቸው። እነዚህን በግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል እናዘጋጃለን ወይም ኮንስትራክት እናደርጋለን ማለት ነው። ከዛ በኋላ ቢ ላይ ደግሞ ይሄንን ኮንስትራክት ካደረግነው ግሩፕ ኦፍ ፍሪኩዌንሲ ዲስትሪቢዩሽን ላይ ሚን ሞድ እና ሚዲያንን እንፈልጋለን። በሶስተኛ ደረጃ ሲ ላይ ደግሞ ፋይንድ ኪዊቲ ማለት ኪዊቱ ማለት ኳርታይል ይሄ የሚዲያን ኳርታይል 2 ነው። ዲሳይል 5 ነው። ዲሳይል 7 እና ፐርሰንታይል 50 እና ፐርሰንታይል 75ን እነዚህን ከዚህ ከቴብል ላይ በመጠቀም ስሩ ነው የሚለው። ስለዚህ መጀመሪያ ማድረግ ያለብን ይሄንን በፍሪኩዌንሲ ዲስትሪቢዩሽን ቴብል ላይ እናዘጋጃለን ማለት ነው። ኦኬ ሶሉሽን ካለ በኋላ የኤ የተጠየቁት ኮንስትራክት ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው። ስለዚህ ይሄንን ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ለማዘጋጀት መጀመሪያ ማንን ማወቅ ያስፈልጋል? ክላስ ዊድዙን ማወቅ ያስፈልጋል። ክላስ ዊድዝ ማለት ደግሞ ዘ ዲፈረንስ between the largest value and the smallest value divided by number of class ማለት ነው። total number of 80 ነው ብለናል። largest value ስንት ነው? 115 ነው። smaller value ደግሞ ስንት ነው? 60 smaller valueችን እዚህ ላይ ስንት አለ? 60 አግኝተናል ማለት ነው። largest value 115 ነው። smaller value ደግሞ ስንት ነው ማለት ነው? 60 ይሆናል ማለት ነው። አሁን ይሄ የሚረዳን ምንድነው? ክላስ ኢንተርቫሉን ለማወቅ ነው። ክላስ ኢንተርቫል ማለት the difference between the largest value and the smallest value divided by number of class ነው። number of classችን ደግሞ ስንት ነው? 10 ይሆናል ማለት ነው። ስለዚህ አሁን ክላስ ኢንተርቫላችንን ካወቅን በኋላ ምን ማዘጋጀት እንችላለን? ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል እናዘጋጃለን። ስለዚህ የመጀመሪያ የምንሰራው ማንን ይሆናል? ኤን ይሆናል ማለት ነው። ኦኬ ሶሉሽን ካልን በኋላ የመጀመሪያ ኮንስትራክት ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው። ይሄን ኮንስትራክት ቴብል ለማግኘት ምንድነው የምናደርገው? ክላስ ዊድዙ መታወቅ አለበት ወይም ክላስ ኢንተርቫሉ ማለት ነው። ክላስ ኢንተርቫል ማለት the largest value minus the smallest value divided by number of class ማለት ነው። ወይም the difference between the largest value and the smallest value divided by the number of class ነው የሚሆነው። largest value ስንት አግኝተናል? 115 አግኝተናል። smallest value ደግሞ ስንት አግኝተናል? 60 ሲካፈል ለ10 ይሆናል። ይሄ ማለት ከ5 ላይ 0 ስንቀንሰው 5 ከ11 ላይ 6 55 ሲካፈል ለ10 ይሆናል። 55ን ለ10 ሳካፍለው 5.5 ነው። to the nearest whole number ስንወስደው 6 ይሆናል ማለት ነው። ስለዚህ ክላስ ኢንተርቫላችን ስንት ነው? በ6 ይሆናል። ስለዚህ የመጀመሪያው ሚኒመም ቫልዩ 60 ነው። ከ60 እስከ 65 ማለት ነው። ይሄ ማለት ከ60 እስከ 65 ማለት ከ66 ላይ ይሄው 60 ስንቀንስ 6 ነው የሚሆነው። ከ72 ላይ 66ን ስቀንስ 6 ነው። ከ78 ላይ 72ን ስቀንስ 6 ኢንተርቫላችን 6 ይሆናል ማለት ነው። እዚህም ላይ መጨረሻ ከ114 ላይ 108ን ስንቀንሰው ኢንተርቫላችን 6 ይሆናል። ስለዚህ ክላስ ኢንተርቫላችን በ6 ስናዘጋጀው የመጀመሪያው ከ60 እስከ 65 ድረስ ከተሰጠን ዳታ ላይ ነው ካውንት የምናደርገው።
ከ60 እስከ 65 ድረስ ያሉ ቁጥሮች ብዛታቸው ስንት ነው? 8 ነው ማለት ነው። ይሄን ካውንት አድርጉት። ከ66 እስከ 71 ድረስ ያሉት ቁጥራቸው ብዛታቸው ስንት ነው? 2 ነው። ከ66 እስከ 71 ድረስ ያሉት ቁጥር 2 ነው። ከ72 እስከ 77 ድረስ ያሉት የቁጥሮች ብዛት ከዳታው ላይ ስና 15 ነው። ከ78 ጀምሮ እስከ 83 ድረስ ከ78 ጀምሮ እስከ 83 ድረስ ያሉት ቁጥሮች ብዛት 8 ነው የሚሆነው። ከ84 እስከ 89 ድረስ ያሉት ደግሞ 12 ናቸው። ከ90 እስከ 5 ስንቆጥራቸው 12 ነው። ከ96 እስከ 101 ድረስ ደግሞ 14 ናቸው የቁጥሮች ብዛት ማለት ነው። ከ9 እስከ 107 ደግሞ የቁጥሮች ብዛት 3 ነው። ከ108 እስከ 113 የቁጥሮች ብዛት 5 ነው። ከ114 እስከ 119 አንድ ብቻ ነው፣ 115 ብቻ ነው ማለት ነው። ለምሳሌ ከ66 እስከ 71 ድረስ ያለው ቁጥር ለማየት ብትፈልጉ ዳታው ዘንድ ሂዳችሁ ቀጥታ ካውንት ስታደርጓቸው 2 ይሆናል። እነዚህም ብትደምሯቸው ሰም ኦፍ ፍሪኩዌንሲ እነዚህም ብትደምሯቸው ስንት ይመጣሉ? 80 ይመጣል ማለት ነው አድ ብናደርገው። ስለዚህ አሁን የመጀመሪያው የኤ የተጠየኩት ኮንስትራክት ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው የሚለው የኤ መልስ ይሄ ይሆናል ማለት ነው። የሚቀጥለው የቢ ደግሞ ማንን ነው ፈልግ ያለን? ፋይንድ ካለ በኋላ ሮማን ነምበር 1 ሚንን እንድንፈልግለት ነው የተፈለገው። ሮማን ነምበር 2 ደግሞ ማንን ፈልጉ ብሏል? ሚዲያንን ፈልጉ ነው ያለን። ሮማን ነምበር 3 ደግሞ ያው ሮማን ነምበር 1 ሮማን ነምበር መፈለግ እንዲያመች ነው። ሚዲያን የመጨረሻው ደግሞ ማንን እንፈልጋለን? ሞድ እንፈልጋለን ማለት ነው። ስለዚህ ፋይንድ ዘ ሚን ዘ ሚዲያን ኤንድ ዘ ሞድ ነው። እነዚህን ከዚህ ከቴብል ላይ ነው። ስለዚህ ሚን ስንፈልግ ምን ማድረግ አለብን? ይሄንን ክላስ ማርክ መፈለግ አለብን። ከዛ ሰም ኦፍ ፍሪኩዌንሲውንም ኩሙሌቲቭ ፍሪኩዌንሲ እንፈልጋለን። ስለዚህ እነዚህን ጥያቄዎች የቢ ላይ ፋይንድ ዘ ሚን ዘ ሚዲያን ዘ ሞድ ነው። እነዚህን ቀጣይ እንሰራለን ማለት ነው። ኦኬ እንግዲህ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብላችን ይሄ ነው። ስለዚህ አሁን ሚን ለመፈለግ ምን ያስፈልጋል? ክላስ ማርክ ያስፈልጋል። ክላስ ማርክ ማለት ምን ማለት ነው? ሃፍ ኦፍ ዘ ሰም ኦፍ ዘ አፐር ኤንድ ዘ ሎወር ሊሚት ማለት ነው። ስለዚህ ሎወር ሊሚታችን 60 ነው፣ አፐር ሊሚታችን 65 ነው። ሁለቱን አድ አድርገን ለሁለት ማካፈል ነው በእያንዳንዱ ክላስ። ስለዚህ 10 ክላስ አለን። ክላስ 1 ክላስ 2 ክላስ 3 ክላስ 4 እያለ እስከ ክላስ 10 ነው ያለን። ስለዚህ በእያንዳንዱ ክላስ ላይ ምን ይኖረናል? ክላስ ማርክ። ስለዚህ ክላስ ማርክ እናዘጋጃለን ማለት ነው። አሁን ክላስ ማርካችን ምንድነው? እዚህ ላይ ክላስ ማርክ ነው የምናዘጋጀው። አሁን ሶሉሽን ብለን ክላስ ማርክ የግድ ያስፈልገናል ማለት ነው። እሺ ስለዚህ ሚኑን ለማግኘት ምን ያስፈልገናል? ክላስ ማርክ ያስፈልገናል። ስለዚህ ክላስ ማርክ አሁን ሮማን ነምበር 1 እንልና እዚህ ላይ ማንን ነው የምንፈልገው? ሚንን ነው የምንፈልገው ማለት ነው። ስለዚህ ሚኑን ለማግኘት ምን ይሆናል ማለት ነው? ክላስ ማርካችን ማለት 60 እና 65ን አድርገን ለሁለት ስናካፍለው 62.5 ይሆናል። 66 ሲደመር 71 ሲካፈል ለ2 68.5 ነው። 72 ሲደመር 77 ሲካፈል ለ2 74.5፣ 78 ሲደመር 83 ሲካፈል ለ2 80.5፣ 84 ሲደመር 89 ሲካፈል ለ2 86.5 እያለ እነዚህን ሎወር ሊሚትንና አፐር ሊሚቱን አድ አድርጋችሁ ለሁለት እያካፈላችሁ ይሄን እናገኘን ማለት ነው። ክላስ ማርኩ ይሄ ነው። ኦኬ አሁን ዘ ሚን ኢዝ ኢኳል ቱ ምንድነው? መልቲፕላይ ኢች ፍሪኩዌንሲ ባይ ኢትስ ክላስ ማርክ ኤንድ አድ አፍተር ዛት ዲቫይድ ባይ ዘ ሰም ኦፍ ዘ ፍሪኩዌንሲ ነው። ስለዚህ አሁን 8 ሲባዛ በ62.5 ፕላስ 2 ታይምስ 68.5 ፕላስ 15 ታይምስ 74.5 ፕላስ 8 ታይምስ 80.5 ፕላስ 12 ታይምስ 86.5 ፕላስ 12 ታይምስ 92.5 ፕላስ 14 ታይምስ 98.5 ፕላስ 3 ታይምስ 104.5 ፕላስ 5 ታይምስ 110.5 ፕላስ 1 ታይምስ 116.5 ይሆናል። ይሄንን አባስተን አድ ስናደርገው ስንት እናገኛለን? 6908 ይሆናል። ሲካፈል ለቶታል ነምበር ኦፍ ነምበርስ ነው። ሰም ኦፍ ፍሪኩዌንሲ 80 ናቸው ብሎናል። የ80 ቀን። ስለዚህ ለ80 ስናካፍለው 86.35 ይሆናል ማለት ነው። ይሄ ማለት ማነው? አሁን ሚኑን አገኘን ማለት ነው። አሁን የሚቀጥለው ደግሞ የምንፈልገው ማንን ይሆናል? ሚዲያን ይሆናል ማለት ነው። ስለዚህ ሚዲያንን በምንፈልግበት ጊዜ የሁለተኛው ማንን ነው የምንፈልገው? ሚዲያን ማለት ሚዲያንን ነው የምንፈልገው። ሚዲያን በምንፈልግበት ጊዜ ምን ያስፈልገናል? ኩሙሌቲቭ ፍሪኩዌንሲ ያስፈልገናል። ስለዚህ ኩሙሌቲቭ ፍሪኩዌንሲያችንን መጻፍ ያስፈልገናል ማለት ነው። ስለዚህ እዚህ ላይ ያለው ቴብል ለሮማን ነምበር 1 ነው። እዚህ ላይ ደግሞ ኩሙሌቲቭ ፍሪኩዌንሲ ለሮማን ነምበር 2 እዚህ ላይ እናዘጋጅለታለን ማለት ነው። ለሮማን ነምበር 2 ይሄ ክላስ ማርክ፣ ለሮማን ነምበር 1 ለሚን ነው። ለሮማን ነምበር 2 ደግሞ እዚሁ ላይ ቴብል እናዘጋጃለን ማለት ነው። ምን? ኩሙሌቲቭ ፍሪኩዌንሲ። ኦኬ አሁን ኩሙሌቲቭ ፍሪኩዌንሲ ስናዘጋጅ ኩሙሌቲቭ ፍሪኩዌንሲ እዚህ እናዘጋጃለን። ኩሙሌቲቭ ፍሪኩዌንሲያችን ማን ነው የሚሆነው?
እዚህ ላይ 8 አለ። ቀጥታ 8 እንጽፋለን። እዚህ ላይ 8 እና 2 ሰከንድ ክላስ ላይ እዚህ 8 እዚህ 2 ስንት ይሆናል? 10 10 እና 15 ስንት ይሆናል? 25 ይሆናል። 25 እና 8 ስንደምረው 33 ይሆናል። 33 እና 12 ስንደምረው 45 ይሆናል። 45 እና 12 ስንደምረው 57 ይሆናል። 57 እና 14 ስንደምረው ደግሞ 71 ይሆናል። 71 እና 3 74 ይሆናል። 74 እና 5 79 ይሆናል። 79 እና 1 80 ጠቅላላ 80 ናቸው ብለናል። ይሄው እዚህም ስንሰራ 80 ይሄ ኩሙሌቲቭ ፍሪኩዌንሲ ነው። ስለዚህ ሚዲያን ማለት አሁን ሚዲያን ኢዝ ኢኳል ቱ ሚዲያን ኢዝ ኢኳል ቱ ምን ብላ ሚዲያን ኢዝ ኢኳል ቱ ቢኤል ሎወር ክላስ ሊሚት ፕላስ ኤን ኦቨር 2 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ዲቫይድድ ባይ ክላስ ፍሪኩዌንሲ ታይምስ ዘ ዊድዝ ነው። አሁን እዚህ ላይ ሚዲያኑ የትኛው ክላስ ላይ ነው የሚለውን መጀመሪያ ማወቅ ያስፈልገናል። ምክንያቱም በእያንዳንዱ ክላስ ላይ ሎወር ባውንደሪ ስላለ ማለት ነው። ስለዚህ ይሄ ዲስክሪት ስለሆነ ሎወር ክላስ ሊሚቱን ማወቅ ያስፈልገናል። እያንዳንዱ ለምሳሌ እዚህ ላይ ክላስ ሊሚት 1 ላይ ሎወር ክላስ ሊሚት አለ። እዚህም ላይ ሎወር ክላስ ሊሚት በየክላሱ ሎወር ክላስ ሊሚት ስላለ ይሄ ሚዲያን የት ክላስ ነው የሚገኘው የሚለውን እንፈልጋለን። ስለዚህ አሁን ሚዲያኑን ክላሱን ለማግኘት ነምበር ኦፍ ፖፑሌሽናችን ስንት ነው? 80 ኦኬ። ሚዲያን ኢዝ ኢኳል ቱ ቢኤል ማለት ሎወር ባውንደሪ ማለት ነው። ስለዚህ አሁን እኛ የዚህ ሚዲያኑ ሎወር ባውንደሪ የሚገኘው የት ላይ ነው የሚለውን ስንወስድ ሚዲያኑ ያለው የት ነው የሚለው ሚዲያኑ ኤን ኦቨር ቱ አይተም ነው። ስለዚህ ጠቅላላ 80 ናቸው። 80 ለ2 ስናካፍለው 40ኛው የት ነው ስንል አሁን ተመልከቱት ከ34ኛው እስከ 45ኛው ያለው ስንተኛው ክላስ ሊሚት ላይ ነው? ክላስ ሊሚት 1 ክላስ ሊሚት 2 3 4 5ኛው ክላስ ሊሚት ላይ ነው ማለት ነው። ስለዚህ ቢኤል ማለት ዳታችን ኮንቲኒዩስ ቢሆን ኖሮ በቀጥታ 84 ነበር የምንወስደው። ነገር ግን ይሄ ዲስክሪት ስለሆነ ቢኤል የምንወስደው ማን ይሆናል? 83.5 ያቺ ነጥብ 5ቷ ምንድናት? ኮሬክሽን ፋክተር ማለት ነው። ስለዚህ አሁን ቢኤል ኢዝ ኢኳል ቱ 83.5 አያችሁት? እዚህ 84 ነው አይደል? 84 ላይ በቀጥታ ኮንቲኒዩስ ቢሆን ኖሮ 84 ነበር የምንወስደው። ነገር ግን የተሰጠን ዳታ ወይም እኛ ይህንን ዳታ ስናዘጋጅ ዲስክሪት ብለን ስለሆነ በዲስክሪት ነው የምንይዘው ማለት ነው። ሌላው ቢኤል ፕላስ ኤን ኦቨር 2 ኤን ኦቨር 2 ማለት ደግሞ ኤን ኦቨር 2 ማለት ኤን ማለት ቶታል ነምበር ኦፍ ዳታችን ነው። 80 ሲካፈል ለ2 ይሆናል ስንት ይሆናል? 40 ይሆናል ማለት ነው። ሌላው ኩሙሌቲቭ ቢፎር ፍሪኩዌንሲ ነው። ኩሙሌቲቭ ፍሪኩዌንሲ ቢፎር ከ45 ቀጥሎ እዚህ 33 ነው ማለት ነው። ኩሙሌቲቭ ፍሪኩዌንሲ ቢፎር ስንት ይሆናል? 33 ኩሙሌቲቭ ፍሪኩዌንሲያችን 33 እዚህ ላይ ያለ ማለት ነው። ሌላው ፎርሙላችን ማን ነው? ፍሪኩዌንሲ ኦፍ ክላሳችን ማለት ነው። እሱ ላይ ያለው 45 ላይ ያለው ከረንት ፍሪኩዌንሲያችን 12 ይሆናል ማለት ነው። ስለዚህ ኤፍ ኦፍ ከረንት ፍሪኩዌንሲ ስንት ነው? 12 ይሆናል። አይ ማለት ዊድዛችን ነው። ከ66 ላይ 60 ስንቀንስ 6 ይሆናል ማለት ነው። ስለዚህ ዘ ሚዲያን ኢዝ ኢኳል ቱ ቢኤል ፕላስ ኤን ኦቨር 2 ማይነስ ኩሙሌቲቭ ፍሪኩዌንሲ ዲቫይድድ ባይ ከረንት ፍሪኩዌንሲ መልቲፕላይ ባይ ዘ ዊድዝ ይሆናል። እነዚህን ፎርሙላዎች በእነዚህ ቁጥሮች ሰብስቲቱት እናደርጋለን ማለት ነው በሚቀጥለው። ስለዚህ ሚዲያን ኢዝ ኢኳል ቱ ቢኤል ፕላስ ኤን ኦቨር 2 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ኦቨር ክላስ ፍሪኩዌንሲ ታይምስ አይ ነው። ቢኤል ማለት 83.5 ነው። ፕላስ ኤን ኦቨር 2 ማለት 40 ነው። ኩሙሌቲቭ ፍሪኩዌንሲ ቢፎር 33 ነው። ሲካፈል ክላስ ፍሪኩዌንሲ 12 ሲባዛ በአይ 6 በ6 1 በ6 2 ይሆናል። ከ40 ላይ 33 ስንቀንስ 7 ነው። 7ን ለ2 ስናካፍለው 3.5 83.5 ሲደመር 3.5 87 ይሆናል። ሚዲያኑ 87 ነው። የሚቀጥለው ሮማን ነምበር 3 ሞድ ነው። ሞድ ማለት ቢኤል ሎወር ባውንደሪ ፕላስ ዲ1 ኦቨር ዲ1 ፕላስ ዲ2 ታይምስ አይ ነው። ስለዚህ አሁን ቀጥታ ሞዱ የት ክላስ ነው የሚለውን ማወቅ ተገቢ ይሆናል። ስለዚህ ሞድ የት ክላስ እንደሆነ ከቴብሉ ላይ እንመልከት። ኦኬ አሁን ሞድ የምንለው ቀጥታ እዚህ ፍሪኩዌንሲ ላይ 8 2 15 8 12 12 14 3 5 1 ከዚህ ውስጥ 20 15 ነው። ስለዚህ ሞድ ያለው እዚህ ላይ ነው ማለት ነው። ስለዚህ ስንተኛው ክላስ ላይ ነው ያለው? እዚህ ክላስ ላይ ነው ያለው ማለት ነው። አሁን ሞድ ያለው እዚህ ክላስ ላይ ነው። አያችሁት? ሞድ ያለው የትኛው ክላስ ነው? 1 2 ሞድ አሁን ስንተኛው ክላስ ነው? ሰርድ ክላስ ነው ማለት ነው። አያችሁት? አሁን ሰርድ
ክላስ ላይ ነው ማለት ነው። ስንተኛው ክላስ ላይ ነው? ሰርድ ክላስ ላይ ነው ያለው። በደንብ ተመልከቱት። አሁን ሞድ ያለው እዚህ ክላስ ነው። ለምን እዚህ ላይ ያለበት ምክንያት ተመልከቱት። ሞድ ያለው እዚህ 15 እዚህ ይሄ 15 ከዚህ ውስጥ ካሉት ቁጥሮች ትልቁ 15 ነው። ስለዚህ ሞድ ያለው እዚህ ላይ ነው። አሁን እዚህ ላይ ከሆነ ስንተኛው ክላስ ነው? ሰርድ ክላስ። ስለዚህ አሁን ዲ1 ማለት ከ15 ሲቀነስ 2 ነው። ዲ2 ማለት ደግሞ ከ15 ሲቀነስ 8 ይሆናል ማለት ነው። ሶ አሁን እዚህ ላይ ተመልከቱት። ዲ1 ማለት ይሄው ዲ1 ማለት ከስንት ነው? ከ15 ሲቀነስ 2 13 ይሆናል። ዲ2 ማለት ደግሞ ከ15 ሲቀነስ 8 ይሆናል። ስንት ይሆናል? 7 ይሆናል። እነዚህ ዲ1 እና ዲ2 ለማን ነው የሚያገለግሉት? ለሞድ ነው ማለት ነው የሚያገለግሉት። ለሞድ ነው የሚያገለግሉት። ዲ1ን ዲ2 አግኝተናል። ቢኤል ደግሞ እዚሁ ላይ ቢኤል ማለት ደግሞ ቢኤል ስንት ነው? እዚህ ላይ 72 ነው። ኮሬክሽን ፋክተር 0.5 እንቀንሳለን። ስንት ይሆናል ማለት ነው? 71.5 ነው። አይ ማለት ኦሬዲ አይ ደግሞ ስንት ነው? 6 ነው። እነዚህን ዳታዎች በቀጥታ ፎርሙላው ላይ ሰብስቲቲዩት እናደርጋለን ማለት ነው። አሁን ልብ በሉ። ዋናው ሞድ ያለው 15 እዚህ ፍሪኩዌንሲ ላይ ትልቁ ሃይስት ፍሪኩዌንሲ 15 ነው። ኮረስፖንዲንግ ቫልዩ ደግሞ ከ72 እስከ 77 ነው። ሎወር ባውንደሪውን ነው የምንወስደው። ዳታችን ዲስክሪት ስለሆነ 71.5 ኮሬክሽን ፋክተር 0.5 ቀንስለታለሁ ማለት ነው። ስለዚህ ያ ኮሬክሽን ፋክተር ማለት ከ72 ላይ 71 ስትቀንሱ አንድ ናት። ለ2 ስናካፍለው 0.5 ስለምንቀንስ ነው። እነዚህን ዳታዎች በቀጥታ ፎርሙላው ላይ ሰብስቲቲዩት አድርገን ማንን እናገኛለን? ሞድ እናገኛለን ማለት ነው። ኦኬ ሞዱ ሰርድ ክላስ ነው ብለናል። ስለዚህ ሞድ ኢዝ ኢኳል ቱ ቢኤል ማለት 71.5 አግኝተናል። ፕላስ ዲ1 ማለት ስንት አግኝተናል? ዲ1 አሁን እዚህ ላይ ዲ1 ማለት ከ15 ሲቀነስ 2 ነው ብለናል። ዲ2 ማለት ደግሞ ከ15 ሲቀነስ 8 ነው ብለናል። ስለዚህ ዲ1 ማለት ከ15 ላይ 2 ሲቀንስ 13 ይሆናል። ሲካፈል ዲ1 እዚህ ላይ ከ15 ላይ 2 ስንት ነው ብለናል? 13 አግኝተናል። ከ15 ላይ 8 ደግሞ 7 ይሆናል። 13 እና 7ን አድ ስናደርግ ዲ2 ማለት 7 ነው። 13 ሲደመር 7 ይሆናል። መልቲፕላይ ባይ ዋት ባይ አይ ማለት 6 ነው። ይሄ ማለት 71.5 ፕላስ 13 ሲካፈል ለ20 ሲባዛ በ6 ይሆናል። ይህንን 13ን በ6 አባዝተን 20 ስናካፍለው ስንት እናገኛለን? 3.9 እናገኛለን። 71.5 ፕላስ 3.9 ይሆናል። ስለዚህ ዘሞድ ኢዝ ኢኳል ቱ አሁን ሞዱን ሁለቱን አድ ስናደርገው ስንት ይመጣል ማለት ነው? 5.75.4 እናገኛለን ማለት ነው። ስንት አገኘን? 75.4 አገኘን ማለት ነው። ስለዚህ ፋይንድ ዘ ሚን ዘ ሚዲያን ዘ ሞድ ነው። እነዚህን አገኘን ማለት ነው። እነዚህ በሙሉ አሁን የቢ ጥያቄዎች ናቸው። ኦኬ የሲ ጥያቄ ፋይንድ ሮማን ነምበር 1 ኳርታይል 2 ሮማን ነምበር 2 ዲሳይድ 5 ሮማን ነምበር 3 ዲሳይድ 7 ሮማን ነምበር 4 ፐርሰንታይል 50 እና ሮማን ነምበር 5 ደግሞ ፐርሰንታይል ኦፍ 75 ነው ፈልጎ የተባል ነው። ስለዚህ ሶሉሽን ብለን ሮማን ነምበር 1 ዘ ኳርታይል ማለት ዲቫይድድ ኢንቱ 4 ኢኳል ፓርትስ ነው። ስለዚህ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ላይ ፎርሙላችን ቢኤል ማለት ሎወር ባውንደሪ ፕላስ ኬኤን ኦቨር 4 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ኦቨር ክላስ ፍሪኩዌንሲ ታይምስ አይ ነው። ስለዚህ እነዚህ መጀመሪያ ኪውቱን ነው ፈልጎ የተባል ነው። ስለዚህ ኪውቱ ማለት ምን እናደርጋለን? ቢኤል ፕላስ ኬ ማለት 2 ነው። ኤን ማለት 80 ነው። 2 ሲባዛ በ80 ሲካፈል ለ4 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ኦቨር ክላስ ፍሪኩዌንሲ ታይምስ አይ ነው። ስለዚህ አሁን እነዚህን የትኛው ክላስ ላይ ነው የሚገኘው የሚለውን ማወቅ ግድ ይለናል ማለት ነው። ስለዚህ ክላሱን ለማግኘት ክላሱ የት ነው የሚገኘው የሚለውን ክላሱን ለማግኘት ክላሱ ምንድን ነው ብለናል? ኬኤን ኦቨር ፎርስ አይተም ነው። ኬኤን ኦቨር ፎርስ አይተም ላይ ነው የሚገኘው። ኬ ማለት 2 ነው ሲባዛ በ80 ሲካፈል 4 ስንት ይሆናል? 2 ሲባዛ በ80 40። ክላሱ ያለው ፎርቲዝ አይተም ስንተኛው ክላስ ነው የሚለውን ለማግኘት ክላሱን እዚህ ላይ ወደ ኋላ ተመልሰን እናያለን ማለት ነው ቴብሉ። ምክንያቱ 40ኛው ተርም ላይ። ስለዚህ 40ኛው ተርም ማለት የት ላይ ነው የሚገኘው? 5ኛው ክላስ ላይ ነው ማለት ነው። ስንተኛው ክላስ ላይ ነው የሚገኘው? 5ኛው ክላስ ላይ ነው። ስለዚህ ማንን እንወስዳለን? 84ን 83.5 ቢኤል አሁንም ኪውቱም የሚገኘው እዚህ ላይ ነው ማለት ነው። አሁን እዚህ ላይ ስለዚህ ኪውቱም የሚገኘው ኳርታይልቱም የሚገኘው የትኛው ነው? ፊፍዝ ክላስ ሚዲያን ማለት ነው ዞሮ። ስለዚህ ፊፍዝ ክላስ ላይ ደግሞ ቢኤል 83.5 ነው። ኩሙሌቲቭ ፍሪኩዌንሲው 33 ነው። ክላስ ፍሪኩዌንሲው 12 ነው። አይ 6 ነው። ቀጥታ እነዚህን እንወስዳለን ማለት ነው። ስለዚህ በዚህ መሰረት እነዚህን ፎርሙላዎች እዛ ሰብስቲቲዩት እናደርጋለን። ስለዚህ ስንተኛው ክላስ ነው? ፊፍዝ ክላስ ነው ማለት ነው። ፊፍዝ ክላስ ነው። 5ኛው ክላስ ከሆነ አሁን ኪውቱ የት ክላስ ነው?
ኪውቱ ክላሱ የኪውቱ ክላስ የት ላይ ነው? ፊፍዝ ክላስ ላይ ነው ማለት ነው። ስለዚህ ኪውቱ ዚኳልቱ ቢኤል ማለት 83.5 ፕላስ እንልና ሁለትን ይሄ 40 ይሆናል። ከ40 ሲቀነስ ኩሙሌቲቭ ፍሪኩዌንሲው 33 ነው። ኦቨር ክላስ ፍሪኩዌንሲው ደግሞ 12 ነው። ሲባዛ ከ40 ላይ 33 ስንቀንስ 7 ነው። በ6 1 ይሄው በ6 1 በ6 2 ከ40 ላይ 7 ይመጣል። ከ40 ላይ 33 ለ2 ስንከፍለው 3.5 83.5 እና 3.5 አድ ስናደርገው ይሄ ማለት 83.5 ሲደመር 3.5 ይሆናል 87 አገኘን። አሁን ኳርታይል ቱ 87 ይመጣል ማለት ነው። ኦኬ አሁን ሮማን ነምበር 2 ዲ5 ነው የተጠየቅነው። ሚዲያን ማለት ነው ዲአይ ኢዝ ኢኳል ቱ ፎርሙላችን ቢኤል ፕላስ አይ ታይምስ ኤን ኦቨር 10 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ኦቨር ክላስ ፍሪኩዌንሲ ታይምስ አይ ነው። ስለዚህ መጀመሪያ ላይ ዲ5 የትኛው ክላስ ላይ ነው የሚገኘው የሚለውን ለማወቅ ዲ5 ኢዝ አይ ኤን ኦቨር 10 አይተም ላይ ነው። አይ ማለት 5 ነው። 5 ሲባዛ በ80 ሲካፈል ለ10 0 በ0 ካንስል ይሆናል። ይሄው 0 በ0 ካንስል ይሆንና 5 ጊዜ 8 40ኛው አይተም ላይ ማንን ማለት ነው? አምስተኛው ክላስ ነው ማለት ነው። ስለዚህ አሁንም ዲ5 ስንተኛው ክላስ ነው ያለው? አምስተኛው ክላስ ነው። አምስተኛው ክላስ ላይ ከሆነ ዲ5 ማለት ተመልከቱ፣ ዲ5 ማለት ቢኤል ማለት አሁን 83.5 ነው። አምስተኛው ክላስ ላይ ሎወር ባውንዱ 83.5 ነው። ፕላስ አይኤን ኦቨር 10 ስንት አግኝተናል? 40 ከ40 ሲቀነስ ኩሙሌቲቭ ፍሪኩዌንሲ ዛ ላይ 33 ነው። ኦቨር 12 ሲባዛ በ6 ነው። በ6 1 በ6 2 ይሄ ማለት አሁንም ዲ5 ማለት ስንት ይመጣል? 87 እናገኛለን ማለት ነው። ያው ነው ይሄ ማለት ዲ5 ማለት ምን ማለት ነው? ሚዲያን ስለሆነ አሁንም ይሄ ቀጥታ ዘ ሚዲያን ኦፍ ዘ ዲሳይል ስለሆነ ማለት ነው። ሚዲያን ኦፍ ዲሳይል ስለሆነ ማለት ነው። አሁን የሚቀጥለው ሮማን ነምበር 3 ላይ ነው። ሮማን ነምበር 3 ዲ7 ነው የተጠየቅነው። አሁን ዲ7ን ለማግኘት መጀመሪያ ክላሱን ማወቅ ያስፈልጋል። ዲ7 ኢዝ ምን ይሆናል? 7 ታይምስ 80 ሲካፈል ለ10 እዚህ ላይ ነው የሚገኘው። አይተሙ እዚህ ላይ ነው ማለት ነው። ክላሱን ለማየት ነው። ይሄ ማለት 0 በ0 ካንስል እናደርግና 7 ጊዜ 8 ስንተኛው? 56 አይተም ላይ ይገኛል ማለት ነው። ስለዚህ አሁን ዲ7 ኢዝ ስንተኛው ክላስ ነው? 56ኛው እንመልከት። ስለዚህ አሁን 56ኛው የት ነው? ከ46ኛው እስከ 57ኛው ያለው ክላስ 6 ነው ማለት ነው። ስለዚህ የት ላይ ነው ያለው? አሁን ቀጥታ የት ላይ ነው ያለው? እዚህ ላይ ነው ማለት ነው። እዚህ ላይ ማን አለ ማለት ነው? ዲ7 ያለው እዚህ ክላስ ላይ ነው። አያችሁት? ዲ7 ያለው እዚህ ላይ ነው ማለት ነው። ዲ7 ስለዚህ አሁን 89 ሎወር ባውንዱ 89.5 ይሆናል። ኩሙሌቲቭ ፍሪኩዌንሲው 45 ነው። ክላስ ፍሪኩዌንሲው 12 ነው። ዊድዙ አይ ነው። እነዚህን ሳብስቲቱት አሁን ተመልከቱት። ክላስ ዊድዙ 12 ነው። ኩሙሌቲቭ ፍሪኩዌንሲ 45 ነው። ሎወሩ ደግሞ 89.5 እነዚህን እንወስዳለን ማለት ነው። ስለዚህ እነዚህን ቁጥሮች በቀጥታ ሰብስቲቱት እናደርጋለን። ስለዚህ ዲ7 ስንት ነው? 6 ክላስ ላይ ነው። ስለዚህ ቢኤላችን ስንት ይሆናል? 89.5 እናገኛለን። ኩሙሌቲቭ ፍሪኩዌንሲ ቢፎር ደግሞ 45 እናገኛለን። ክላስ ፍሪኩዌንሲው 12። ስለዚህ ምን እናደርጋለን? ዲ7 ማለት ተመልከቱት፣ ዲ7 ማለት ቢኤል ፕላስ አይ ታይምስ ኤን ኦቨር 10 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ኦቨር ክላስ ፍሪኩዌንሲ ታይምስ አይ ማለት ነው። ስለዚህ እነዚህን ሰብስቲቱት ስናደርግ ቢኤል ማለት 89.5 ይሆናል። ፕላስ እንልና አይ ማለት 7 ነው። 7 ሲባዛ በ80 ሲካፈል ለ10 56 ይሆናል። ማይነስ ኩሙሌቲቭ ፍሪኩዌንሲ 45 ሲካፈል ለክላስ ፍሪኩዌንሲ 12 ሲባዛ በ6 ይሆናል። በ6 1 በ6 2 ይሆናል። ይሄ ማለት 89.5 ፕላስ እንልና ከ56 ላይ 45 እንቀንሳለን። 11 ሲካፈል ለ2 5.5 ይሆናል ማለት ነው። ይሄንን 89.5ን 5.5 ስንምርበት ስንት ይመጣል? 95። ስለዚህ ዲ7 ስንት አግኝተናል? 95 አገኘን ማለት ነው። ኦኬ የሚቀጥለው ሮማን ነምበር 4 ፐርሳይንት ኦፍ 15 ፈልጉ ነው ያለው። መጀመሪያ ክላሱ የት ነው የሚለውን ፒ ኦፍ 50 ኢዝ 50 ይሄ ማለት ጄ ታይምስ ኤን ኦቨር 100 ማለት ነው። ጄ ማለት 50 ነው። 50 ሲባዛ በ80 ሲካፈል ለ100 ይሄ ቀጥታ 50 በመቶ ካንስል ስናደርገው ምን ይመጣል? 2 ይመጣል። በ51 በ52 በ2 1 በ2 40 40 አይተም ማለት
አምስተኛው ክላስ ላይ ነው። አምስተኛው ክላስ ላይ ማለት ማን ነው? ባለፈው አይተናል። አምስተኛውን ክላስ ለማየት ከፈለግ ያው አምስተኛው ክላስ 1 ክላስ 2 ክላስ 3 ክላስ 4 እዚህ ላይ ነው ማለት ነው። እዚህ ላይ ማን አለ ማለት ነው? P-O-50 እዚሁ ላይ ነው ማለት ነው። ኦኬ ስለዚህ P-O-50 እዚህ ክላስ ነው ማለት ነው። P-O-50 የት ክላስ ነው ያለው? P-O-50 እዚሁ ክላስ ላይ ነው ያለው። ስለዚህ ሎወር ክላሳችን 83.5 ይሆናል። ክላስ ፍሪኩዌንሲው 12 ነው። ኩሙሌቲቭ ፍሪኩዌንሲው 33 ነው። ዊድዙ አይዝ ነው። እነዚህን ሰብስቲትዩት ማድረግ ነው ቀጥታ። ስለዚህ አሁን ፎርሙላችን ዘጄ ፐርሰንታይላችን ምን ይሆናል ማለት ነው? BL + JN / 100 ታይምስ ኩሙሌቲቭ ፍሪኩዌንሲ ቢፎር ኦቨር ክላስ ፍሪኩዌንሲ ታይምስ አይ ነው። አምስተኛው ክላስ ነው ብለናል። ስለዚህ BL ማለት ስንት ነው? 83.5 ይሆናል ፕላስ JN / 100 ማለት 40 ነው ማይነስ ኩሙሌቲቭ ፍሪኩዌንሲ 33 ነው ኦቨር 12 ሲባዛ በ6 ነው። ይሄ በቀጥታ ደጋግመን ሰርተነዋል። ስንት ይመጣል? 87 ይመጣል ማለት ነው። በ6 1 በ6 2 ከ40 ላይ 33 7 ነው። 7ን ለ2 ስናካፍለው 3.5 83.5 እና 3.5 ስንት ይመጣል? 87 አገኘን ማለት ነው። ይሄ አሁን P-O-F ስንት ማለት ነው? P-O-50 ማለት ነው። P-O-50ችን 87 አገኘን ማለት ነው። በጄ ፋንታ ማንን መተካት ነው? 50 መተካት ነው። ሮማን ነምበር 5 ማንን ነው የጠየቀው? P-O-75 እና የጠየቀው። ስለዚህ 75ኛው ስንተኛው ክላስ ነው የሚገኘው የሚለውን መጀመሪያ ነው። 75 is 75 ታይምስ 80 ሲካፈል ለ100 ማለት ነው። እዚህ ላይ ነው የሚገኘው እዚ አይተም ስንተኛው አይተም ላይ እንዳለ ለማወቅ። ስለዚህ 0 በ0 ካንስል እናደርጋለን። ይህን ስናባዛው ኦኬ በ2 4 ይሆናል። በ2 5 በ5 1 በ5 ደግሞ ስንት ይመጣል ማለት ነው? 15 ሲባዛ በ4 ስንተኛው 16 አይተም ይሆናል ማለት ነው። ስለዚህ 16 አይተም ስንተኛው ክላስ ነው የሚለውን እንመልከት። ስለዚህ አሁን የት ላይ ነው የሚገኘው ማለት ነው? ከ58ኛው ጀምሮ እስከ 71ኛው ያለው 6ኛው ክላስ ነው ማለት ነው። እዚህ ላይ ነው ያለው ማለት ነው። አሁን እዚህ ላይ ማን አለ? P-O-75 ያለው እዚህ ላይ ነው ማለት ነው። ስለዚህ ስንተኛው ክላስ ነው ያለው? 1 2 3 4 5 6 7 እዚህ ላይ ነው ማለት ነው ክላሱ ያለው። ስለዚህ P-O-75 ያለው የት ክላስ ነው? እዚህ ክላስ ላይ ነው ማለት ነው። እዚህ ላይ ማን አለ? P-O-75 ያለው እዚህ ላይ ነው ማለት ነው። ስለዚህ ሎወር ክላስን የምንወስደው 95.5 ነው። ይሄኛው ክላስ ፍሪኩዌንሲ ነው። ኩሙሌቲቭ ፍሪኩዌንሲው ደግሞ 57። እነዚህን ዳታዎች በቀጥታ ሰብስቲትዩት አድርገን እንወስዳለን ማለት ነው። ስለዚህ ክላሱ ስንተኛው ነው? 7ኛው ክላስ። ይሄው ክላስ 1 ክላስ 2 3 4 5 6 7ኛው ክላስ ነው ማለት ነው። 75 ፐርሰንታይል ኢዝ 7th ክላስ ላይ ነው። 7th ክላስ ላይ ሎወር ባውንደሪው 95.5 ነው። ኩሙሌቲቭ ፍሪኩዌንሲ ቢፎር 57 ነው። ፍሪኩዌንሲ ኦፍ ዘ ክላስ 14 ነው። JN / 100 60 ነው። I = 6 ነው። ስለዚህ ምን እናደርጋለን? P-O-75 ማለት ቀጥታ በፎርሙላው መሰረት እንጠቀማለን ማለት ነው። ስለዚህ P-O-75 BL ማለት ስንት ነው? 95.5 ይሆናል ፕላስ JN / 100 ማለት 60 ነው። 60 ሲቀነስ ኩሙሌቲቭ ፍሪኩዌንሲያችን 57 ሲካፈል ለ14 ሲባዛ በ6 ይሆናል ማለት ነው። ይህንን አድ ስናደርገው ስንት ይመጣል? 95.5 ፕላስ እንልና እዚህ ላይ ከ60 በ2 3 በ2 7 ይሆናል። ከ60 ላይ 57 ስንቀንስ ስንት ነው? 3 ጊዜ 3 9ን ለ7 እናካፍለዋለን። ያ ማለት 1.3 ይሆናል ማለት ነው። 1.3 ይሆናል። ስለዚህ P-O-75 ማለት P-O-75 ስንት አገኘን ማለት ነው? 75 ፐርሰንታይል 96.8 አገኘን ማለት ነው። ስለዚህ P-O-75 ማለት ስንት አገኘን? 96.8 አገኘን። መልሳችን ይሄ ይሆናል ማለት ነው። ተማሪዎች በዚህ ጥያቄ መጀመሪያ በግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ላይ ቴብል እንዴት አድርገን ኮንስትራክት እንዳደረግን አይተናል። ፍሪኩዌንሲ ዲስትሪቢዩሽን ቴብል ሚን፣ ሚዲያን፣ ሞድ እና ከግሩፕድ ዳታ ላይ እንዴት መስራት እንደቻልን አይተናል። ከዛ ደግሞ እንደገና ኳርታይል፣ ዲሳይል፣ ፐርሰንታይልም ሰርተናል። እነዚህን ጥያቄዎች ደጋግማችሁ ስሩ። በሚቀጥለው ክላስ እስከምንገናኝ ድረስ ሸር ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ